ልጁ ግን ተናግሯል በፊት ብዙ እኛ የመሰለን አንዳንድ ነገሮች ሲያወራ አልችልም እኔ እንደሄደን አልቻልኩትኝም። ልጁ ሲያወራ የሚመስለን እየቃዠነው ነው የምንለው የነበረው። እውነት እኔ ስለ እውነት ነው። እኔ ራሴን የማስተዳድር ሴት ነኝ። ገንዘብም ጥቅምም አልፈልግም ከማንም። ራሴን የማስተዳድር ሴት ነኝ። ግን ይህን ያክል ውሸት ለምን ይዋሻል? ኤደን ለሰው የምትተርፍ ልጅ ናት። ኤደን 3-4 አይነት አቅረባ ልጅ አልበላለ ትቦ ሊገጠምለት ያለለት እኔ አብሬያት ነበርኩ። ያለቀሰችውን እንባ እኔ ነኝ የማውቀው። እህቷ አንድ ቀን መታ እኔ እህቷ ላይ እንዴት አይነት እንባ እንዳነባሁባት። እቺ ልጅ ይህን ያክል ጊዜ መቀየሪያ ልብስ እንኳን ሳትይዝ በሽቲ እየተጨማደደች ለምንድን ነው ብዬ ጠይቄያለሁ። ይሰማችኋል? ግን ስሜታዊ በመሆኔ ይቅርታ። እኔም የልጆች እናት ነኝ። በልጅ መከዳት ግን ያደማል። እኔ ከሄደን ጥቅም አግኝቼ አይደለም እንዳለ የተሰበሰቡት ግን ጥቅመኞች በሆናቸው በጣም አዝናለሁ። ወንዱን ልጅ ወሰዱ፣ ለሴቷ ልጅ ነው ደግሞ የሚያቀሉት። በጣም ያሳዝናል። እንዴት እከዳታለሁ ብዬ ኤደንን አላሰብኩኝም። አንተ እኮ ከነበርክበት ሁኔታ ስትነቃ እኔን እንኳን ብዙ ምግብ ነው በአንድ ቀን ያዘዝከኝ አስታውስ። ይሄ አይገባትም ለእናትህ። ይሄ አይደለም ለእናት፣ እንዲህ አይሆንም ለእናት። ስሜታዊ በመሆኔ ይቅርታ። እኔ ስለማልችል ነው። እሷ ሶማሌላንድ እንዳደግኩ ትላለች፣ እኔ የኖርኩበት ነው ረጅም ዓመት። አንቺ ለልጆችሽ ዘር እየተካሽ ነው እየሄድሽ ያለሽው። ልጆችሽ ይቀጡሻል። እውነት ልጆችሽ ይቀጡሻል። እንዲህ የምታወሪ ሴት እግዚአብሔር ይቀጣሻል። ዛሬ መለፍለፍሽን አትይ። እውነት ናት። ነገም እኔ እስከ ህይወት ፍጻሜ ብሞትም እውነት ለመናገር እቆማለሁ። ይሰማችኋል? ኤደንን እግዚአብሔር ይፍረድላት፣ እንባዋን ያብስላት። በእውነት ይሄ ሁላ ስም ለአንድ እናት ይሰጣል። እኔም ልጆቼን እገርፋለሁ። የልጆች እናት ነኝ። ሁላችንም ኢትዮጵያውያን አይደለንም? አላደግንም፣ ተገርፈን አላደግንም። ኤደን እግዚአብሔር አለሽ። ማንም ባይኖርሽ እግዚአብሔር አለሽ። ደግሞ እውነት ለሰው ልጅ የምትቆረቆር ከሆነ ጊዜ ማለት ነው፣ ለሰው ልጅ የምትቆረቆር ከሆነ ስንት ኢትዮጵያ ላይ የወደቁ ህፃናቶች የሉም እንዴ? እናትና ልጅ ከምትለይ መሀል ገብታ ከምታምስ፣ አገር ከምታምስ፣ እሷን አደባባይ ከማስጣት፣ የሴትነት ንግበኔዋን ከማውራት። እሷ ሴት አይደለችም። እኔ መጀመሪያ ጊዜ እኔን የጠየቀችኝ ታስታውስ። እነሱ ሪፈር ተብለው ሲወጡ አጥሚት አንሹር በቤት ውስጥ የሚዘጋጃለን የምችለው እሱን ፈጭቼላት አጥሚት በችኮላ አጥሚቱ ጓጉሎብኝ በእውነት የዛለት አጥሚት አይደለም ያቀረብኩላት። ኤደን ወገቧን አስራ በራይድን የመጣችው እሱን እዛ ጥላ አንድ የሚተካላት የሌለች ልጅ አልጋ ላይ ተቆራምታ እንደዛ አስታማ ከአንተ ዛሬ ዋጋ እንደዚህ ታስከፍላታለህ በአደባባይ? እኔ እኮ በእጅ አጉርሻለሁ። ለምን 4-5 ምግብ ነው የጠየከኝ እኔን ራሱ ስትነሳ። አንተ እኮ ከሞት የተነሳ ሰው ነህ። እውነት ነው ኤደን፣ ልጄ ምግብ አለ ሊሞትብኝ ነው ብላ ወገቧን አስራ እየየ አገር እያዝልኝ በረንዳው አልቀራት፣ እታች ወርዳ አልቀራት። ለምን ያን ያክል ጊዜ ስትኖር ሆስፒታል ውስጥ ያን ያክል ጊዜ ስታሳልፍ ብዙ ልጆች እንደዛ ነው ያረፉት። ብዙ ሰዎች ስንቃቸውን ይዘው ነው የሚሄዱት። ይሄንን ታውቃለች። ይሄ ኃጢአት አይደለም። ኃጢአት ሆኖ የሚያወራ ሰው እግዚአብሔር ፍርዱን ይስጣችሁ። ግን እንደዚህ የምታወሩ ሰዎች በእውነት እግዚአብሔር በእውነት ፍርዱን ይስጣችሁ። እኔ ጋ ነው ሲከፋት የምትመጣው። ቁጭ ብላ የምታለቅሰው መጨረሻ ላይ የምታስወጣበት ብር አታ እንኳን እንዴት መከራ እንዳየች ቀን ተጨምሮላት እንዴት እንደተቀመጠች እኔ ነኝ የማውቀው ሚስጥሯል። ዛሬ ለኤደን ይህንን አይገባትም። እናቴ እህቴ ልበልሽ ዛሬ እናቴ አይዞሽ፣ እግዚአብሔር አለልሽማ። ማንም ባይደግፍሽ እግዚአብሔር ይደግፍሻል። እኔ ስለ እውነት ነው። በቀደም አስገቡኝ ብል እውነት እየተበሳጨሁ 10 ጊዜ ነው ቴክስት የምጽፈው።
10 ጊዜ ነው ቴክስት የምጽፈው። አልችላልኩኝ ዘልዬ የምገባበት ቢሆን በገባው። በእውነት አይቻልም እንጂ በጣም ያሳዝናል። በእውነት በእሷ የደረሰ በማንም አይደረስባችሁ። ልጅ ወልዳቸዋል፣ በማንም አይደረስባችሁ። በጣም አስቸጋሪ ልጅ እንደሆነ ከትምህርት ቤት መረጃ አለ። አንተ እንደዚህ ታደርጋለህ። እናትህን ብትበድልክ እንኳን እናትህን እንደዚህ ማድረግ የለብህም። ብትልክ እንኳን እናትህን በጣም ነው የሚያሳዝነው። በጣም ነው የሚያስለቅሰው። በጣም ነው የሚከፋው። እናትህን ጭራሽ ሸርሙጣ ትላታለህ። ሸርሙጣም ቢሆን እንኳን አንተን ለማሳደግ ነው። ያማል በጣም ጊዜ ስራ እየራሽ እንዳይመስልሽ። ለጊዜያዊ ጥቅም ስራ እየሰራሽ እንዳይመስልሽ። ከእግዚአብሔርም ከሰውም ነው የምትጣዩ። ትንሽ ባሏ ጥሩ አስተያየት ነበረው በነበሩ ጊዜ ብዙ ነገር ስታደርግ በካሜራስ መቅረጽ። እነሱ ምን አገባቸው? የሚያገባቸው ጉዳይ የለም። ሲጀመር የማይሆን ነገር ነበር የሚሰሩት። በጣም የሚያሳዝን ነገር ነበር የሚሰሩት። ኤደን አይዞሽ፣ ዛሬም አይዞሽ። እኔ ምንም ኖሮኝ ከራሴ ተርፎኝ ባረዳሽም ለማንም ለጉሮሮ ለልጆቿ ማታንስናት። ቤቷን ሁላ አይቻለሁ። እሱ የገባበትን ቤት ሄጄ አይቻለሁኝ። እኔ ያረፈበትን ተይው፣ ያደገበት ግቢ ነው፣ ምንም አይሆንም አለች። ሄጄ አይቻለሁ። እነሱን ተመሳስዬ ኃይሌን የሚባለውንም አናግሬያለሁ። በጣም በጥባጭ ልጆቹን ሊያበላሽበት እንደሆነ ሁሉ ነግሮኛል። ዛሬ አይክድም መቼም። ኃይሌም ቢሆን በህይወት ያለ ሰው ነው፣ አይክድም ይሄንን። ልጁ በጣም አስቸጋሪ መሆኑን ትምህርት ቤት ሄጄ አጣርቻለሁ። ይህንን ሁላ መከራ ተሸክማ ያለች እናት ለዚች እናት አደባባይ ላይ ትሰደባለች በልጇ። በማንም ተራ ሴት ያሰድባታል። ጭራሽ ለሱ ብላ ለሱ ብዬ ባሌን ፈታው ብላት አደባባይ ላይ ታወራለች። ከባሏ ልጁ በልጧት ነው ወይንስ ልጁን አግብታው ነው? እውነት እንደሷ ደፋር ሆኜ ልናገር፣ ልጁን አግብታው ይሆናል። ከዚያ የዘለለ ህይወት የለም። በቃ ከፈለገች በፊት ለፊት ታገኘኝ። ይሄንን ነው ምላት። ስልኬን እለቀዋለሁ፣ ያገኘኝ ማንም ሰው። እኔ ማንንም አልፈራ፣ ምንም አልፈራ። እንዴ ምን አይነት ብልግና ነው? ምን አይነት እስከ ጥግ ያለ ብልግና ነው? እስከ ጥግ ያለ ብልግና ነው። እውነት እግዚአብሔር ፍርዱን ይስጥ። ጭራሽ ያንን ይዛት እንደገና ደግሞ ስለ ትንሿ ልጅ ተመታች፣ ተወገረች። ምን አገባ ካንተስ? የሚያገባ ጉዳይ አለ? እህቴን እናትህን ነው መጀመሪያ ያገኘሃት። ባለጌ ስለሆንክ ነው፣ ስድ ስለሆንክ ነው። ስድነትህን ትምህርት ቤት የመሰከርልን። ትምህርት ቤትም ሄጃለሁ እና ኃይሌ ቤት እኮ ሳላውቀው ፈልጌ ነው የመጣሁት። እውነት ልጁ ተጎድቷል። ምን ይጎዳል? እናትን ከራታ ደም እስከምትሸና አንተ ባለጌ ደም ሸናው ስትል ከወንድ ጋር እየሄደች ነው ብለህ የምታወራ አብረህ ነበርክ እንዴ? ከወንዶቹ ጋር አብረህ ነበር ያካሄድካት አንተ ሬሳ። ያማል። ኤደን ግን አንቺ በርቺ፣ ኤድዬ እኔ በርቺ፣ እህቴ በርቺ። እህቴ ልበልሽ ዛሬ በጣም ያሳዝናል። አትስደቢ፣ ያሳዝናል።